አግብቷል እንዲወሱ የሆነች እህታለች ልዳሩ አማችሁ መሆን ፈለግኩ። መቼም ያላህ ሰው ስለሆነ እምቢ አይለኝም። እሷም ኒቃቢስት ናት። ታላቅ የውይይት ጥሪ ለወሃቢዮች። ትላንትና እፎይ ቤት ገብታችሁ በአላህ ላይ ስታላግጡ ለአላህ እግር እጅ እየሰጣችሁ እስልምናችንን እንኳን ደስ ያላችሁ እላለሁኝ። እንግዲህ ላልተወሰነ ቀን ሲስተሙ ክፍት እንደሆነ ነው። አንድ ባለስልጣን ጋር ደውዬ ከዚህ በኋላ ቀብር የሚባል ነገር አንቆፍርም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ የኔና የጓደኞቼ አቋም ነው። የወንዶች ጉድ ማለት ነው። ባል ብዙ ጊዜ ሁለተኛ ያገባል፣ ሴቱን ስለሚፈራ ሁለተኛ ያገባና ይደብቃታል። ከዛ ሲፈልግ ዳዕዋ አውጥቻለሁ ብሎ ይሄዳል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቻናሌ ተከታታዮች ባላችሁበት የአላህ ሰላም እዝነት ተረድኤት ቻናል ኢንሻአላህ ዛሬም ከምግብ እንደተመለከታችሁት አነጋጋሪ ተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ ኢንሻአላህ። እነዚህን ቪዲዮዎች በጋራ እንመለከታለን እንደተለመደው ማለት ነው። ያው እኔ በቪዲዮ ብጠፋም ነገር ግን በየቀኑ ለእናንተ ቪዲዮ እያደረስኩ ነው አዳዲስ መረጃ ኢንሻአላህ። ዛሬም እነሱን የምንመለከተው ላይክ እያደረጋችሁ ለብዙዎች ተደራሽ አድርጉት። አንዳንድ ነገር ለባላችሁና ቪዲዮዎችን እንግዲህ በጋራ እንመለከታለን። ማን ነው ሙቤ በጣም ተደስቶ በተለይ ከባለፈው ሁሱና እፎይ ውይይት ግን ካደረጉ በኋላ እጅግ ተደስቶ እንግዲህ ለሁሱ አደርሱልኝ ሚስት አለው ወይ እህቴን እድራታለሁ እያለ ነው። እጅግ በጣም ያስደስታል። ይሄ በነገራችን ላይ ሁሉም ሰው ሁሱን ይመኘዋል። ነገር ግን እንግዲህ ከደስታ የመነጨነ ይመስለኛል። በሁሱ በጣም ሁላችንም ተደስተናል። ማሻአላህ አልহামዱሊላህ ረቢል ዓለሚን። አላህ ረጅም እድሜ ጤና ይስጠው። ሁላችሁም ዱአ አድርጉለት። ከሱ ጋር ተያይዞ ኮሜንት ላይ አስቀምጥላችኋለሁ የሱን ትምህርት የምታገኙበት ቻናሉን ሁላችሁም ሰብስክራይብ አድርጉ። ያጃት ነው አህባሾች በጣም በቅናት ተንጨርጭረው እንግዲህ ከኛም ጋር ግጠሙ እያሉ ነው። ለሁሱ መልእክት ነው። እንግዲህ ሁሱ ሌላ አቂዳ የሚከተሉትን ቀርቶ ኦርቶዶክስና ጴንጦችን ሲያስደመም በስነ ምግባሩ እንዲሁም ደግሞ በሁሉ በተለይ በዛ ውይይት ሁሉንም አስደስቷል። ሁሉም ለሁሱ ሲመሰክሩ ነበር። ነገር ግን አህባሾች በቅናት ማለት ነው ብዙ ነገር ሲሉ ነበር። እኛም ታዝበን ዝም ብለናል። ነገር ግን አሁን ደግሞ ጥሪ ብላ መታለች። እቺ ዝፍዝፍ ፎዚያ ማለት ነው። ምን ብላለች? ከኛ ጋር ግጠሙ አህባሾች ማለት ነው። ሱብሃንአላህ። ለማንኛውም እሱን በጋራ እንመለከታለን። ለሁሴ አዲስ ጥሪ ተቀርቦለታል። ከኢቃማ ጋር ተያይዞ አንድ ወንድሜ የሚላችሁ ነገር አለ። እንዲሁም ደግሞ ከቀብር ጋር ተያይዞ አንድ ብዙ የሚያስተምረን ሁሌም ማቀርበላችሁ የሱ ቪዲዮ አለ። ምንድነው የገጠመው? ከመቃብር ጋር ተያይዞ ሁለተኛ አንቆፍርም አንቀብርም እያለ ነው። ምንድነው የተፈጠረው? በአንዳንድ ስግብግቦች ምክንያት ማለት ነው። እንዲሁም ደግሞ አበዛውባችሁ መቼም ያው ጥሩ ነገር ነው ብዬ አስባለሁ። እንዲሁም ደግሞ ከሁለተኛ ሚስት ጋር ተያይዞ ኡስታዝ የሚለው ነገር አለ። ለምንድነው ወንዶች ደብቀው የሚያገቡት? ሁላችሁም እንግዲህ ይመለከተናል። አላብዛባችሁ ላይክ እያደረጋችሁ ሀሳብ አስተያየት እየሰጣችሁ ታች ያለውን ኮሜንት ላይ ያለውን ሰብስክራይብ እያደረጋችሁ ተቀላቀሉ። መልካም። ከዚህ በኋላ ቀብር የሚባል ነገር አንቆፍርም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ የኔና የጓደኞቼ አቋም ነው። እኛ እንደሚታወቀው በበጎ ፍቃድ ካለችን ጊዜ በሐዘን የተጎዱ ቤተሰቦችን ጭንቀት ለማቅለል እንዲሁም ቀባሪ የሌላቸው ከጎዳና የሚነሱ ከመከላከያ የሚመጣ ከማዘር ትሬዛ ከመቄዶንያ የሚመጡ ቤተሰብ የሌላቸው ሰዎች ለማሐደም በበጎ ፍቃደኝነት ገብተን ስንንቀሳቀስ ስንሐድም ነበር። ያም እናድርግ የነበረው አንደኛ ለራሳችን ለአኺራችን፣ ሁለተኛ ደግሞ ቤተሰብ የሌላቸው ሰዎቹ እንዳይቸገሩ፣ ሐዘንተኞች ደግሞ ሐዘናቸውን ለማቅለል ነበር። ሰሞኑ የተከሰተው ነገር ደግሞ ታውቃላችሁ። ምክር ቤቱ ያቋቋማቸው ኮሚቴዎች ነበሩ። ከ20 ዓመት በላይ በኮሚቴነት ሲሰሩ የነበረ መጅሊስ አሁን የነበረው መጅሊስ ሳይመጣ እንኳን ጀምሮ ሲሰሩ የነበሩ ኮሚቴዎች ኡስታዞች ሳያማክሩ የወሰኑት ውሳኔ ስለሆነ ይህ ውሳኔ ደግሞ ህዝበ ሙስሊሙ ሁሉ ያስቆጣ ያሳዘነ ድርጊትም ጭምር በመሆኑ እኛ ደግሞ ከህዝበ ሙስሊም የወጣን ሰዎችም ስለሆንን ህዝበ ሙስሊሙ ወገኖቻችን ሲጎዱ አይተን ዝም ማለት አንችልም በሚል ነው ቪዲዮ ስሰራም የነበረው። እና አሁን ይሄ ነገር ካልተስተካከለ እኛም ደግሞ ምንም አይነት የምንሰራበት ምክንያት የለም። አንድ ሰው 4000 ብር ከፍሎ ጀናዛ መጥቶ ፀሐይ ላይ የሚንገላታበት፣ ቀብር የለም ተብሎ ጀናዛ መቀበር የሚችል ጀናዛ የሚያድርበት፣ ጁማ ከ6 ሰዓት በፊት የሞተ ጀናዛ ሊያድር የሚችልበት ምንም አይነት ጁማ ሊያመልጠው የሚገባበት ምክንያት ስለሌለ ሰራተኛ የሚጨምር ከሆነ ሰራተኛ ጨምሮ ያሰሩ። ይሄ ጊዜውን ያላማከለ
ኮሚቴዎችን ያላማከሩበት፣ አቅመ ደካሞችን ያልተካተቱበት፣ ብዙ ምስኪኖች ከጎዳና ላይ ተነስቶ እየመጡ ያሉ ጀናዞቹ ከሸራ ቤት የሚወጡ አቅመ ደካማ የሆኑ ሰዎች በቤተሰብ በሞት ሐዘን የተጎዱት አንሶ ገና ድጋሚ 4000 ብር እንዲከፍሉ ተወሰኑባቸው። ስልካችን የሚያካክሉ ሞባይል የሚያካክሉ ህፃናቶችን 2000 ብር ተከፍሎ ሊቀበር የተወሰነበት ምክንያት በጣም የሚያሳዝን ነገር ነው። ይህ ጥሪ ይህ ድምጽ ደግሞ እኔ ብቻ እየተንቀሳቀስኩበት ብዙ የቲክቶክ ተከታዮች ብዙ ፎሎወሮች ያላቸው ሰዎች አይተው ባላየ ያለፉት መሆኑ በጣም የሚያሳዝን ነገር ነው። እኛ ደግሞ አቋማችን ይሄ ነው። ነገሩ ከተስተካከለ ህዝቡ ሙስሊሙ የሚጠቀምበት ወይም ደግሞ ወቅቱን ያማከለ ነገር ከተስተካከለ እኛ አሁንም አላህ በሰጠን ጉልበታችንና ጊዜያችን ቀለል ይሳነድ ያለምንም ክፍያ በበጎ ፈቃደኝነት ከፊት ያሉ ሰዎችን አርአያ አድርገን እነሱን ተከትለን እንሰራለን። ያ ካልሆነ ግን አሁን የምንሰራበት ምክንያት በእኛ ጉልበት ሌላው ሆዳደሮች እንዲጠቀሙ የምናደርግበት ምንም አይነት ምክንያት የለም። አሁንንም እንድታውቁልን የምንፈልገው ነገር ካለ ምክር ቤቱ የሚያውቀው ነገር የለም። ምክር ቤት የቀጠራቸው ኮሚቴዎቹ የሚያውቁት ነገር የለም። ምክር ቤት የቀጠራቸው ኮሚቴዎች ለ28 ዓመታት እዚህ ግቢ በማስተዳደር ላይ የነበሩ አስተዳዳሪ ከቦታ በማንሳት ከ30 በላይ በቁፋሩ ላይ የነበረ ሰው ከስራ ለማስነሳት ጥረት ማድረግ ብዙ ነገሮች አሉ። ብቻ ኢንሻአላህ ወደፊት እንገፋበታለን። ቪዲዮ ግን አሁንም ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት። ሰላም አለይኩም ወራህመቱላሂ ወበረካቱ። ታላቅ የውይይት ጥሪ ለወሃቢዮች። ትላንትና እፎይ ቤት ገብታችሁ በአላህ ላይ ስታላግጡ ለአላህ እግር እጅ እየሰጣችሁ እስልምናችንን ስታሰድቡ የነበራችሁ ወሃቢዮች ዛሬ ደግሞ እኛ ሙስሊሞች ኑ ከኛ ጋራ እንወያይ ሲል ወንድማችን ኡስታዝ ሰዒድ እኔ በቃለሁኝ ለእናንተ መሻይኽ መጥራትም አያስፈልግም እያለ ጥሪ አድርጎላችኋል። እናንተ እምነት አለን የምትሉ ከሆነ ኑና በአደባባይ ውይይት እናድርግ። ከዚህ በፊትም ጥሪ ተደርጎላችሁ ነበረ፣ አልመጣችሁም። የእናንተ እምነት ምን እንደሚመስል በራሳችሁ አንደበት እፎይ ቤት መስከራችኋል። ስለዚህ እኛም ደግሞ እኛ ሙስሊሞች ማለት እነማን እንደሆነ ማሳወቅ ግዴታችን ስለሆነ አላህን በዚህ መልኩ አሰድባችሁ ፍጡራንን እያመለካችሁ አትኖሩም በማለት ደግሞ ውይይት ተጋብዛችኋል፣ ተጠርታችኋል። አክብሮ ጥሪውን አክብሮ መምጣት ደግሞ ትልቅነት ነው። ጠሪ አክባሪ ነው። ጠርተናችኋል። በወንድማችን ኡስታዝ ሰዒድ ቤት ሁሱም ይሁን ሌላ ኡስታዝ ካላችሁ ሌላ ሼክ ካላችሁ ይዛችሁ መቅረብ ትችላላችሁ። ወንድማችን ሰዒድ ግን እኔ ራሴ በቂ ነኝ ማንም አያስፈልግም በማለት ይሄው ራሱን አዘጋጅቷል። ስለዚህ መልካም እድል። አግብቷል እንዴ? የሆነች ልዳሩ አማችሁ መሆን ፈለኩ። መቼም ያላህ ሰው ስለሆነ እምቢ አይለኝም። እሷም ኒቃቢስት ናት። እሱ ካላገባህ አዎ አገባ ምን ችግር የለው ታዲያ 2ም 3ም 4ም እኮ ይቻላል። እሱዬ ያስተዳድራል ይችላል። ያስተዳድራል ልጁ እሱ ጋር ማማችነት አይቀርም። በፍጹም ማማችነት አይቀርም። ማሻአላህ ተባረከና ተስቀና አላህ እድሜን ረጅም ያርግልን። እኔ እንደዚህ ሆንኩ አንተ ወንድም ትንሽም ብትሆን በአቅሙ ቢሆን ይችላል እና ወንድምህ እንዲህ ካል ሌላው ደግሞ እንዲህ ነው የሚቀር። የወንዶች ጉድ ማለት ነው። ባል ብዙ ጊዜ ሁለተኛ ያገባል ሴቱን ስለሚፈራ ሁለተኛ ያገባና ይደብቃታል። ከዛ ሲፈልግ ዳዕዋ አውጥቻለሁ ብሎ ይሄዳል። ሲፈልግ ፊልድ ብሎ ይወጣል። አንዳንዴ በቀን አንዳንዴ በማታ የሆነ ቦታ አስቀምጧታል። እሷ ሐላሉ ነች፣ ለሚስቱ ግን አይነግራትም። በቃ ቤት ውስጥ ሲቃዥ ነው የምታየው። ይቃዣል። ስልኩ ሁሌ እንደዚህ እንደተደፋ ነው፣ ሁሌ እንዳነሰረው ነው ስልኩ። በቃ እንዲቀና ተሳስቶ እንደዚህ ያለ ሳይለንት ነው፣ እንደገና ይደፋል። ሲተኛ ትራስ ስር ነው የሚያደርገው። ከተደወለ ምናልባት የደወለ ወንድ እኮ ሊሆን ይችላል። ጭንቀት ማለት ነው። የጭንቀት ህይወት ይኖራሉ። እነዚህ ሴቶች ህልም ያያሉ፣ ያሳያቸዋል። ደግሞ እኔ 90% በላይ ሚስትህ ላይ የምታገባ አግብተህ ደብቀሃት ከሆነ ያሳውቃታል። የሚገርም የዕለቱ ኒካ ያሰርክ ቀን አላህ የሚያሳውቃቸው ነገር አለ። ኖርማል ነው፣ ሀያትህ ነው። የመጀመሪያዋ ሚስት መርጠ ፈልገ እንዳገባት ሁላ ሁለተኛዋንም ሶስተኛዋንም አራተኛዋንም መርጠ ፈልገ ነው የምታገባው። ሐላል የተደረገልህ ነገር ህይወትን ለምን ታመሰቃቅላለህ? የድብቅ ህይወት አሁን ያመጣሃትን ሴት ለምን ትበድላታለህ? ሴቶች ብዙ ህልም ያያሉ።
ህልማቸውን ብነግራቸው ምልክቱ ሁለተኛ ባላየው ባሏ ሁለተኛ እንዳገባባት ወይም ሶስተኛ እንዳገባባት ነው። በጣም ያስጨንቁኛል። አንድ ሴት ምንድነው ግን ህልሙ ምንድነው? እስቲ ህልሙን እናንሳው። እሺ የቅድሙን እምቢ ስላልኩ ይሄ ልንገር። አሁን አብረው እኔ ከባሌ ጋር ተኝቼ ትላለች። ከባሌ ጋር ተኝቼ ባሌ ከአልጋው ላይ ገፍትሮ አባረረኝ። ይሄ ፍቺን ነው የሚያሳየው፣ እሷን እንደማይፈልጋት። የሴትዮዋ አሁንም ኮንዲሽን ይወሰናል። ባለትዳር መሆን አለባት አለ። አሁን እዚህ ጋር ይሄን ስታወራ የትዳር ህይወታቸው አሁንም ይወስነዋል ለህልሙ ፍቺ። አጠቃላይ ፍቺው ግን ይሄን ነው። የትዳር ህይወታቸው ምሳሌ በፍቅር በሰላም በጣም እየተዋደዱ የሚኖሩ ከሆነ ይሄ ፍቺ ለሷ ላይ መጥናት ይችላል። ገባ? ትንሽ የሆነ ነገር ካለ እዚህ ነገር ላይ ካለ ምሳሌ እሷን ይገፋትና አሁን አንድ ያጋጠመኝ በጣም አስጨንቀኝ የፈታውላት ማለት ነው። እሷን ይገፋትና ከዛ በሌላ ጊዜ ደግሞ የሆነች ሴት ከአልጋ ስር እየተንበረከከች ነገር ትመጣለች። እሷ አልጋ ላይ ያለችው ከባሏ ጋር አልጋ ላይ ተኝተዋሉ። የሆነች ሴት ደግሞ አልጋው ላይ ታንዣብባለች፣ ትመጣለች። አንዳንዴ ትወጣለች፣ ትወርዳለች። ነገር ምንም ነገር የለውም። በቃ ባልሽ ደብቆሽ አግብቷል አልኩት። ወላሂ አግብቷል አለች። ከሆነ ጊዜ በኋላ አረጋገጠችው። አሁን ባትጠይቅ ይሻላት ነበር። ማወቋ ለሷ አልበጃትም። ህይወቷ በቃ ለምን ደበከኝ፣ ለምን እንደዚህ ሆነ ምናምን ነገር ህይወት እንዲረበሽ ሰበብ ሆነ፣ ምክንያት እንትን ሆነ። ለዛ ነው አንደኛ ፌስ ቱ ፌስ ማልፈተው፣ ሁለተኛ የምመርጠው የሰውየውን እንትን ደህንነት ለመጠበቅ ከሚል አንግል ነው። ሶስተኛና ሌላኛው ደግሞ ማልፈት አላቸው ሰዎች ህልም ይኖራል አይደል? ስንት ጊዜ ጠየቅኩ፣ 5 6 አላህን ፍራ ማለት አለብኝ፣ በአላህ ማለት አለብኝ ምናምን ይሉሃል። አነባዋለሁኝ ግን አልፈታላቸው። ወይ ህልሙ መፈታት ስለሌለበት ነው፣ ወይንም ደግሞ እኔ በዚህ ህልም ላይ ያገኘሁት ዕውቀት አልደረስኩበትም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቲክቶክ ቤተሰቦቼ እንኳን ደስ ያላችሁ እላለሁኝ። እንግዲህ ላልተወሰነ ቀን ሲስተሙ ክፍት እንደሆነ ነው አንድ ባለስልጣን ጋር ደውዬ የነገረኝ። ግን የ6 ወር ተራዘመ፣ ይሄን ያህል ተራዘመ የሚባል ነገር ውሸት ነው። ሲስተሙ ክፍት ነው፣ መቼ እንደሚዘጋ አልታወቀም። ገብቷችኋል? ስለዚህ ነገም ሊዘጉት ይችላል፣ ከነገ ወዲያም ሊዘጉት ይችላል፣ አልታወቀም። እሁድ አልቋል ቀራሩ፣ ከወዲህ እየሰራን ነው። ስለዚህ ከአሁን በፊት እናስተራለን ብራችሁ ቀራሩ ያለቀባችሁ ልጆች አሁንም ፍርሳውን ተጠቀሙ። በተለይ ረገመል ሁዱድ የተበለገ በአንድ ቀን እያለቀ ነው ያለ፣ በአንድ ቀን እያለቀ ጋማቸውን እየሰጠን ነው። ሌላም ችግር ያለባችሁ ልጆች ይሄንን ፍርሳ ተጠቀሙበት። طيب መሞከር አይከፋም። አላህ ሰህል ያድርግላችሁ፣ አላህ ያሳካላችሁ። ቀራሩን ደግሞ ረዘም ያለ ጊዜ እንደ መጀመሪያው አዋጅ እንደዛ ቢያሳውቁን በመንግስት ደረጃ ጥሩ ነበር። ሰላም አለይኩም። ቆይ አትደራረቡ እሺ። ሚጣ እንትን ቆይ ዘሚካኤል ተረጋጋ እሺ። ትቀጥላለህ። ቆይ ላስተካክልና ትቀጥላላችሁ። ተረጋጉ። ቆይ አንደኛ ነገር አንድ ሰው ሀሳብ ሳይጨርስ አትደራረቡ። ሁለተኛ ነገር ደግሞ አንድ ነገር ልንገራችሁ፣ ክርስቲያኖች እዚህ መታችሁ ሰው ጠይቁ። እሱ እያወራክ ነው። እሺ። ሁለተኛ ነገር ደግሞ ክርስቲያኖች ጥያቄ ስትጠይቁ ከመጽሐፍ ቅዱስ እሺ ቀጥሉ። ጥያቄ ያለ ቀጥሉ። እኔ አሁን ያነሳቸው ፖይንቶች እኔ ምንም እንትን ጥፋት የለብኝም። እሺ ሁሱ አሁን
ቆይ አንዴ ዘሚካኤል ቆይ ትቀጥላለህ። ከማለው ሁሱ ትሰማለህ? ቆይ ትቀጥላለህ። አንዴ ምንድን ነው ያልከው ዘሚካኤል? አሁን አነሳቸውን ፖይንቶች እኔ አላነሳቸውም፣ አንተ ነው የነሳቸው እና ጥያቄ ስጠይቀን ይገባኛል። ጥያቄ ስጠይቀን ከምንድን ነው የምንመልስልህ እኛ? እኔ ከየት ከምንም ቢመልስልኝ ችግር የለብኝም እኮ እኔ ከባይብል መልስልኝ ከቁርአን መልስልኝ አላልኩትም። እሱን በቃ ጠይቅ፣ ችግር የለም። እኔ ከፈለገበት ሲመልስልኝ እያዳመጥኩት እኮ ነው። እሺ ዘሚካኤል ቀጥል። እጃ ተረጋጋ። እሺ እሺ አሁን አይነሳቸው ፖይንቶች አሉ ሰምቻለሁ። ግን እኔ ጥያቄ የፈጠረብኝ ነገር አሁን ስታነሳ በእናንተ አስተምሮ አላህ ብላችሁ የምታምኑት አምላክ የሆነ እኔ ቃላት አልጠቀምም እና የሆኑ ነገሮች አሉ ትላላችሁ እና ለምሳሌ ይቅርታ አድርገልኝና ቃሉት ብጠቀም እንኳን እጅ አለው እግር አለው ምናምን የሚባል ፖይንቶች አሉ እና ሙሴ እንደዚህ ብሎ ያምናል ብለህ ታስባለህ? እና እንደዚህ አይነት አምላክ ነው የሚያመልከው ብለህ ታስባለህ? እስቲ በማስረጃ እንድትሰጠኝ ፈልጌ ነው። ጥያቄ ስለፈጠረብኝ ነው። ሰሞኑን ከሰማሁት ነገር አንጻር ነው እና ሙሴ ብቻ ነቢያቶች የሚባሉት እንደዚህ አይነት አምላክ እንደዚህ አካል ያለው አምላክ ያመልካሉ የሚለውን ነገር ያስተምራሉ። ምን መሰላችሁ? አንድ ነቢይ ያስተማረውን ትምህርት ሌላኛው ነቢይ የሚያስተምረው ነው። ገብታችኋል? ያ ነቢይ የሚያስተምረውን ትምህርት ያኛው ነቢይ ያስተምረዋል። ግን የግዴታ ያ ነቢይ ያስተማረው ሁሉ እንዳለ መጻፍ አለበት ወይ? ይሄ የተሳሳተ አካሄድ ነው። ይሄማ ያን ሙሉ መጽሐፉን አምጥቶ እዚህ ላይ ኮፒ አድርግልኝ ማለት ነው። እንደዚህ አይደለም። ማንን እንደሰበኩ አምላክ አላህ ስብሐነ ወተዓላ እንደሰበኩ ያን አላህ ያስተዋወቀ ለእነዚያ ለቀደሙት ነቢያቶች ያ ራሱ መልአክ ገብርኤል መጥቶ ነው ለነብዩ ሰለላሁ ዐለይሂ ወሰለም የገለጠላቸው። ገብቷል? ስለዚህ ራሱ መልአኩ ገብርኤል ነው ለነቢያት እየመጣ ሲያመላለስ የነበረው። ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲሁም ያመላለሰላቸው ይህን ቃል እርሱ ነው። ነገር ግን በአላህ ስብሐነ ወተዓላ ስለ ራሱ የተናገረው ሙሉ ባህሪውን በዚያ ላይ ይሄ እዚህ ጋር መነገር አለበት። ይሄ አያስኬድም። አንዳንዱም ባህሪውን ሊገልጽ ይችላል በቀደሙት ነቢያቶች ላይ፣ አንዳንዱም ደግሞ በሚቀጥለው ነቢይ ላይ ሊገልጸው ይችላል። ይህ ነው። ከዚህ በፊት አንዱ መጣና ገነትን ነቢያቶች እንዳስተማሩ እናውቃለን። ግን በዚያ ውስጥ እንደው ሁረል ዒን አለ ብላ ያስተማሩበትን አሳየን ከነቢያቶች። ይህ አያስኬድም። እንደዚህ ገነት የምትባል ቀጣዩ ዓለም ላይ ጸጋ እንዳለች ያስተምራል። ይወታችኋል። ግን በዛ ውስጥ ያለውን ሙሉ የሚገኘውን ነገር መዘርዘር አለበት። ይህን ካላገኘሁኝ የሆነ ነገር ለምሳሌ በቁርአን ላይ በገነት ውስጥ ወተት አለ ተብሎ ተገልጸው ከሆነ ሙሴ ባስተማረበት መጽሐፍ ላይ በገነት ውስጥ ወተት እንዳለ አሳየኝ። ከዚያስ ወተት የሚል ካልተጠቀሰ በሙሴ ትምህርት ውስጥ ያ ገነትና ይሄ ገነት የተለያየ ነው ማለት ነው። ማን ይሄን መስፈርት ያስቀምጥላቸው? ይሄ አያስኬድም። እንደዚህ ማንኛውን አምላክ ነው የሰበኩት? አለቀ። የትኛውን አምላክ ነው የሰበኩት? አምላክ አላህ ስብሐነ ወተዓላ እንደሰበኩ በነቢያቶች ትምህርት ላይ በደንብ አድርጋችሁ ታገኛላችሁ። ያ ነው ያን አላህ መጥቶ ያስተዋወቃቸው ለእነዚያ መላእክቶች ለእነዚያ ነቢያቶች ያ ራሱ መልአክ ነው ለነቢዩ ሰለላሁ ዐለይሂ ወሰለም መጥቶ ያስተዋወቃቸው። እርሱም መልአኩ ጅብሪል ዐለይሂ ሰላም ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ገና በተገለጠ ጊዜ መልአኩ ገብርኤል ራሱን አስተዋወቃቸው። ያ ሙሐመድ አነ ጅብሪል ወአንተ ረሱሉላህ፣ ሙሐመድ ሆይ እኔ መልአኩ ገብርኤል ነኝ፣ አንተ ደግሞ የአላህ መልእክተኛ ሙሐመድ ተደርገህ ተመርጠሃል አላቸው። አላህን ራሱ መጥቶ ነው ያስተዋወቃቸው። ማን? ገብርኤል። ለማን ሲያስተዋውቅ የነበረ? ላለፉት ነቢያቶች ሁሉ ሲያስተዋውቅ የነበረ ያው ራሱ መልአክ ማለት ነው። ገብተዋል? ያ ነው